ቤዛ የሚል ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብቻ ነው ካሉት የያዙት መስቀል ቤዛ ነው ብለናል። ቤዛ አያስፈልገውትም፣ መስቀሉን ቁጭ ያደርጋሉ። የያዙት አስኬማ ቤዛ ነው። ቤዛ ስለማያስፈልገውት የደፉትን አስኬማ የተከበረ ቆብ የአባቶቻችን ከብረው ያስከበሩበትን ቆብ ውልቅ ያደርጋሉ። የለበሱትን ካባና ቀሚስ፣ ካባና ቀሚሱ ራሱ ቤዛ ነው። የነ ጳውሎስ ቀሚስ የነ ጴጥሮስ ቀሚስ ድውይ ፈውሷል፣ አይነ ስውር አብርቷል፣ ሙት አንስቷል። የእሱም የተሰጡት ክህነትና ቀሚስ የጴጥሮስና የጳውሎስ ነበረ፣ አልተጠቀሙበትም። ስለዚህ ቀሚስዎትንም ጣዖትንም ያወልቃሉ ማለት ነው። ሰላም ሰላም የተዋሕዶ ቤተሰቦች እንደምን አላቸው? ግን ግሩም የሚያደርገኝ ልንገራቸው። እኛ በሰራነው ቪዲዮ ውስጥ ብዙዎቹ ደጋፊ ሆነው የመጡት መናፍቁ ነው። አባ ትክክል ናቸው ይላሉ። አባ ቆራጥ አባት ናቸው። አባ እንድ ናቸው። ይህ አባን ይታወቃቸዋለህ፣ አንተ መናፍቅ ይታወቃቸዋለህ። አባ መስቀላቸውን ተሳልመህ ታውቃለህ? አባ ብለህ አክብራችሁ ታውቃለህ? አባ የምትለው ዛሬ በእሳቸው በኩል ያንተ ሀሳብ ስለተነገረልህ እሳቸውም ያንተን ሀሳብ ስላስተጋቡልህ በሀሳብ ስለተገናኛችሁ እንጂ አባና እናንተ እንዴት ተተዋወቃላችሁ? አባ የሚለውን ስም ሳታምንበት፣ ጵጵስና የሚለውን ስም ሳታምንበት እና ዛሬ እየተነሳችሁ በኮሜንትም በአስተያየትም አባ ትክክል ናቸው የምትሉ መናፍቃን በጣም ትገርማላችሁ። ግን ዋናው ነገር የኛ አባ ተብዬው የተሰጠዎትን ኃላፊነት ሳይወጡ ስራዎት አባትነቶት በኦርቶዶክስ እየተጠራ እርስዎ ግን ቤተ ክርስቲያንን ብቻ አይደለም ዛሬ የከዷት፣ ድንግል ማርያም ብቻ አይደለም የከዷት። የድንግል ማርያምን ቤዛዊነት ብቻ ሳይሆን የከዱ የያዙትን መስቀል የከዱ ራስዎትን የከዱ ክህነትዎትን የከዱ አባትነትዎትን የከዱ ሆነዋል። እንግዲህ ቤዛ የሚል ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብቻ ነው ካሉት የያዙት መስቀል ቤዛ ነው ብለናል። ቤዛ አያስፈልገውትም፣ መስቀሉን ቁጭ ያደርጋሉ። የያዙት አስኬማ ቤዛ ነው። ቤዛ ስለማያስፈልገውት የደፉትን አስኬማ የተከበረ ቆብ የአባቶቻችን ከብረው ያስከበሩበትን ቆብ ውልቅ ያደርጋሉ። የለበሱትን ካባና ቀሚስ፣ ካባና ቀሚሱ ራሱ ቤዛ ነው። የነ ጳውሎስ ቀሚስ የነ ጴጥሮስ ቀሚስ ድውይ ፈውሷል፣ አይነ ስውር አብርቷል፣ ሙት አንስቷል። የእሱም የተሰጡት ክህነትና ቀሚስ የጴጥሮስና የጳውሎስ ነበረ፣ አልተጠቀሙበትም። ስለዚህ ቀሚስዎትንም ጣዖትንም ያወልቃሉ ማለት ነው። በመቀጠል ደግሞ የያዙት በትረ ሙሴ ቤዛ ነው። የሙሴ በትር ቤዛ ሆና እስራኤሎችን ባህረ ኤርትራን ከፍላ አሻግራለች። ስለዚህ የያዙት በትረ መስቀል ቤዛ አይደለም ካሉ የያዙትን በትረ መስቀል ያስቀምጣሉ ማለት ነው። ከዛ በኋላ ሰው ማድረግ የሚገባዎት ከዛ በኋላ ያን ሁሉ ካወለቁ በኋላ ሱፍ እንደገጠመ ይለብሳሉ፣ ከረባት ይለብሳሉ፣ ፈሪዎትን ያበጥራሉ። ከዛ በኋላ የአንድ ቸርች ነቢይ ይሆናሉ ማለት ነው። በጉልበት የተሾሙለት ጵጵስና
ብዙ ህዝበ ክርስቲያን መስዋዕት አስከፍለው የተሾሙለት ጵጵስና ለዚህ ነበረ፣ ቤታችን ጋር ለመጣላት ነበር። ስለዚህ አሁንም እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንፈስ ቅዱስ ሰብሳቢ ቅዱስ ሲኖዶስ እንግዲህ ለሚመጣው ዓርብ ቀጠሮ ይዣለሁ ብሏል። እስከዛ ድረስ ይቅርታ ደብዳቤዎትን ይዘው ወደ ህዝብ ካልመጡ የሚጠብቁት ከአባ ወደ አቶ፣ ከበትረ ሙሴ ወደ ከዘራ መያዝ፣ ከቆብ ከተከበረው የጵጵስና ቆብ ወደ ኩፍያ ቆብ፣ ከካባ ወደ ጋቢ፣ ከቀሚስ ወደ ሱፍ ነው የሚስተላለፉት። ከዛ በኋላ የሚጠብቁት ይሄ ነው። ሌላ የሚጠብቁት ነገር የለም። ስለዚህ ግን የመናፍቃኑ ዓለም አጨብጭቦ ወደ ጥልቁ ማዕበል እየወሰደዎት ነው። ይቅርቦት። አሁንም አልረፈደም። ለይቅርታ ኦርቶዶክስ ተዋሕዶ ክፍት ነች እያልኩ የማሳስቦት፣ የእኛ የተዋሕዶ ልጆች አማንያን ደግሞ ሼር ኮምቢት አድርጉ። መናፍቃኖች እየተረባረቡ ነው። መናፍቃኖች ከኛ ላይ እየተረባረቡ ነው። የእኛም የተዋሕዶ ልጆች መልሳችሁንም ጥያቄያችሁንም በመያዝ ተረባረቡ። ስለዚህ ስላዳመጣችሁኝ አመሰግናለሁ። ሼር ኮምቢት አድርጉልኝ በድጋሚ።